ወይ አልጨረስኩም እንዴ? ጨረስኩ። ምን ነው ፊትሽ ድግምግም አልሽ? ይሄ ታውቃለህ አጋዥ ያስፈልገኛል። አይ ነው እስካሁን ደላላ ሰው አላገኘልሽም ማለት ነው? ምን እሱ ወሬ ብቻ እኮ ነው። ወይ ካልሆነ ሌላ ደላላ ማን እናገራለን? አይ አልፈልግም። ቢያንስ እሱ የሚያመጣቸው ሰዎች ታማኝ ናቸው። ወይ ደግሞ በኋላ እኔ እጅ አናግረዋለሁ። ባይሆን እንደሱ ይሻላል። ግን እንዳትጨናነቅ። አይ የኔ ላንቺ ካልተጨነኩ ለማን አባቱ ልጨነቅ? በዛ ላይ ደግሞ ሰውዬው ጭንቀት አይወድም። ልጨነቅብኝ አልፈልግም። የቤቱን ጉዳይ እኮ ላንተ ነው የኔ ሐሳቢ። ለዚህ እኮ ነው የምወድሽ። ወሬኛ በል በቃ አሁን ሂድ እንዳይረፍድብኝ። እሺ አይ መልካም ዛሬማ ጉድህን ነው የማየው። የልጅህን እናት እንዴት እንደምትንከባከብ መፈትንክ። እኔ ከስቅስኩሽ አይ ምንም ትንሽ ወገቤን አመመኝና ገደም አልኩ። ህክምና እንሂድ እንዴ? እያመመሽ ነው? አይ ድካም ነው ትንሽ ወገቤን ይዞኛል። እንዲሆኑ ሻሙሽ ፊትሽ ተቀይሮ ምንም አልሆንኩም ትይኛለሽ እንዴ? ይሄን ያንተ አትጨነቅ ብቻ እግሬን ይሽልኝ ይሻላል። እሺ እዚህ ጋር ነው። ለምን ሻትይኝ ምን ሐኪም ቤት አንሄድም? ወይ ይሄንዬ በቃ ይሻለኛል አልኩ አይደል እንዴ? አሁን ደግሞ ትንሽ አጥሚት ከሰራህልኝ በደንብ ይሻለኛል። አጥሚት? አዎ ምን ነው? አይ ምንም አሁን ሰራልሻለሁ ችግር የለም። ግን ምን? አይ ማዘር ልጥራቸው እንዴ? በሆነውም ባልሆነውም ነው እንዴ ማዘርን የምትጠራት? አይ እሱማ አያስፈልግም ልክ ነሽ። ግን እንደው ከበረታብሽ ብዬ እኮ ችግር የለውም እሱን ሳገኝ ይሻለኛል። ምኑን? አጥሚቱን ነው። እሺ እሰራልሻለሁ። እሱን ከሰራህልኝ ደህና ሆናለሁ። እሺ እሺ በቃ ልብስ ልቀይርና ሰርቼ ነበር። እሺ እኔ በቃ መጣ
እሺ ሰዓት ይሄ እስካሁን እዚህ ነው ልብስ እየቀየርኩ ነበር እኮ ቶሎ በለው እሺ ነው ማደርገው አንዲ ዋይትኛው ልጠቀም ሁሉም ንጹህ ናቸው እኮ አንዱን ተጠቀማ ሽንኩርት ሴት ነው እንዴ ሽንኩርት ምን ልታደርግበት አንተን ፍርፍር ልሰራልሽ ብዬ እኮ በዛው ፍርፍር እንድሰራልሽ ብዬ ነው እዚሁ እንደገባው አይ አልፈልግም በቃ እኔ አጥሚቱን ነው የምፈልገው እሺ አንዬ ትንሽ ደቂቃ ጠብቂኝ ኧረ ምን አይነት ጭንቀት ነው ለማዘዋል ምን አስጨነቀኝ ወይ ደግሞ በሰዓት አልሰራም ይላል ኧረ ምን አይነት ጭንቀት ነው ሄኒ ወያኒ ቆያኮ ያጥሚቱን ላገኘው ባላጫለው ነው አይደለ አው ጎሽኔ ባለሙያ አውቀዋል በል ቶሎ በል ምን አስጨነቀኝ ለምንድን ነው ማንጠይቃት ሃኒ 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 የት ነው ናማቁጨን እኔ ልጨነቅልህ ግራ ገባካ እኔ ደህና ነኝ አላመመኝማ እስቲ ደህና ነኝ አላመመኝም ምን እያልሽ ይኸውልህ ይሄ ከውዷ ሚስትህ የመጣ ፈተና ነበር ፈተናውን አልፈሃል እንዴ የምን ፈተና ውዷ ባለቤትህን የመንከባከብ ፈተና ነው አኒ አው የኔ አኩራፊ ባል ምንድነው እሱ በቃ ፈተናውን አልፈሃል እኮ እስካሁን እንደማስብልሽ አታውቂም ማለት ነው እሱንማ አውቃለሁ ግን ደግሞ አሁን ለተሻለ እንክብካቤ መዘጋጀት ስላለብህ ነው ምን የተለየ ነገር ኑሩ ነው ለተሻለ ነገር መዘጋጀው እሱማ ዝም ብሎ አይነገርም ራስሽ ጉዳይ ፍሬው ያማረዘ እንዲበዛለት አባት ደስ ይለዋል ሃኒ የምርሽ ነው አባት ልሆን ነው አዎ የኔ ጌታ አባት ልትሆን ነው እስኪ ሄኒ ሙት በይኝ ሄኒ ሙት አረቀስ ልትገለኝ እንዴ ሄኒ ውድ ደስታው እኮ ነው አሁን ምን አማረሽ አንተ ሰው ቀስ እኔ ምንም አላማረኝም የፈለግሽውን በይ ይመርሽ እንጂ ምን ችግር አለው እንዴ አመጣልሻል የፈለግሽውን አጥሚት ምን ነው አይ ውሃውን እኮ ትጃለኝ ስለዚህ አሁን ይፈላል ይዤልሽ እመጣለሁ አበቃ ኧረ ተው ሲጀመር ደረጃ ይሄ እኮ የሽሮ ዕቃ ነው ሽሮ በጥብጠል ታጠጣኝ ነበር እንዴ ከተነቀይ ቀራራ አላወኩት ፈጣሪ እንደኔ አይነት ባል ስለሰጠኝ በጣም አመሰግናለሁ ከልቡ እኮ ነው የሚወደኝ አንቺ ዲያሪ ዛሬ ምነግርሽ ብዙ ነገር አለኝ
አንተ ሰውዬ በቃ በቃል አትገኝም አይደል? ኧረ ሄና ታውቀው የለ የእኛን ስራ። እስቲ አሁን ለኔ የሚሆን አንድ ሰው አተህ ነው በእናትህ። ሰውም አለ እኮ ምርጡን እየፈለኩኝ ነው። ይኸውልህ ሀኒ ነፍሰ ጡር ነች። በዚህ ሰዓት ከጎኗ የሚሆን ሰው ያስፈልጋታል እያልኩ ነው። እኔ አላምንም ሄና። ኮንግራ ብያለሁ በያ። አመሰግናለሁ። አሁን ግን አንተ ሰው ልትፈልግልኝ ይገባል። ኧረ አፈጥነዋለሁ። እና ወንድ ነው ሴት? እባክህ ተረጋጋ። እኔም ገና ማታ ነው ያወቅሁት። ኦኬ ነው ብቻ ደስ ይላል። አዎ አንተ ብቻ ቶሎ ብለህ የሆነ ሰው አምጣልኝ እንጂ ኮሚሽኑን እኔ በቃ በደንብ ጨምሬ ያስብልሃለሁ። ኧረ ሄና እንደዚህ ማትበል እንጂ እናንተ እኮ ማለት እኮ ቤተሰብ ናችሁ። እሱም አውቃለሁ፣ ግን በቃ ስልክህን እጠብቃለሁ ፕሊስ። እሺ ስራ ይበዛብሻል ብዬ እኮ ነው ዝም የምልሽ። ቤቱ እንደሆነ እንግዳ ተቀባይ ነው። ማን ልበል? እኔ ቆንጆ ቤት ይባላል። ቆንጆ ስም ነው ያለሽ። አይሻ አይደለም ቤት አንቺ ስም ተቀባይ ናት። ኧረ ቁጭ በሉ እንዴት ናት? ደግሞ ቤትሽን ቆንጆ አድርግሻል እንደ ነገሩ። አረ በጣም ነው ያማረበት። ቤት ውስጥ ስለምውል በቃ ቤት ማስተካከል ሆኗል ስራዬ። እባክሽ ጥሩ አድርገሻል። እና ሄኒ ደህና ነው? ደህና ነው። አሁን እያሉለት ምን ይሆናል ብለሽ ነው? ለነገሩ አንቺ እያለሽለት ሄኒ ምን ይሆናል? ሻይ ቡና ምን ላምጣላችሁ? አረ እኔ ስራ መግባት አለብኝ። አሁንም ልጅ ላስታውቅሽ ብዬ ነው። ይኸውልሽ አንቺ በየትኛው ሰፈር ነበር የምትሰራው? እና አሰሪዋ በጣም ትበድላት ነበረ። እና ስትበድላት አሳዝናኝ አንቺ ጋር ይዣት መጣሁ። መቼስ ሰው አላገኘሽም አይደለም? ውይ አላገኘሁም። እንደውም በትክክለኛው ሰዓት ነው ያመጣሻት። እንደዛማ ከሆነ በጣም ጥሩ ነው። የኔ ቆንጆ መስራት ትፈልጊያለሽ? አዎ እፈልጋለሁ። ሁሉንም ነገር መስራት ትችያለሽ? አዎ በሚገባ እችላለሁ። በቃ እንደዛ ከሆነ ሊገባ ይችላል። በጣም ደስ ይላል። በቃ ወንድሽ ላሳይሽ። እና ማይሻ ሻይ አልጠጣም አልሽኝ? ኧረ ሀኒቾ ሰው እናምጣልሽ ቢሆን መሄድ አለብኝ። ደግሞ ትናንትና የበፊት ፎቶችንን እያየሁ የድሮ ትውስታ ተቀሰቀሰብኝ። እንዴ እሱን ፎቶ እኔ ራሴ ስትናፍቁኝ ሳየው እንዴት እንደምዝናና። አሁንማ በሰበቡ የምትመጪበት ነገር ተፈጥሯል። እንዴ ምን ተገኘ? እስቲ ገምቺ። ኡፍ ሀኒቾ ደግሞ ሁሉ ጊዜ አንቺ ገምቺ። ይሄ ባህሪሽ አለቀቀሽም እንዴ? እንዴ ባህሪ አይደል እንዴ? እሺ ምንድነው ንገሪኝ። ነፍሰ ጡር ነኝ። አትይኝም? የኔ ጓደኛ እንኳን ደስ አለሽ። ደስ አለን። መቼስ ሄኒ ይሄንን ሲሰማ የሚይዘው የሚጨብጠው ነው የሚያጣው። በጣም ነው ደስ ያለው። ታውቂያለሽ ልጅ እንዴት እንደሚወድ። እና በትክክለኛው ሰዓት ነው የመጣሁት። አዎ ብታይ ደግሞ ሰው በጣም ነበር ስፈልግ የነበረው። አዩሽ ብንራራቅም ልባችን አንድ ነው። አውቃለሁ ማይ። ከዚህ በኋላ ግን መጠፋፋት አይቻልም። አሁንማ እኔ እንድመጣ የምታደርጊበት አንድ መንገድ አለሽ። ምንድን ነው እሱ? ያው ሄኒማ ያማረች ማለት ነው። አንቺ እብድ። እና እኛ ሴቶች ስናረግዝ ጥቅማችን አማረኝ ማለት አይደለም? እና ሳሚን እንደዚህ እያልሽ ነው የምትጀውጂው? አራት ቀለች ያልሽው እውነት ሆነ? አዎ የራሱ ይሄ ነው ቤት እኮ የሚገቡት እንጂ አንቺ እኮ ጉደኛ ነሽ። በቃ አሳካሽ እና ታዲያ እኔ እኮ ቤት ነኝ። ደግሞ ቢሆን እሱን በማጣት ምን ያህል እንደተጎዱ የሚያውቅበት ሰዓት ላይ ደርሷል። ውይ ጓደኛዬ ግን ጠንቀቅ በይ። አሁን ላይ እሱ ባለ ትዳር ነው። እሱን ለምን አታገኝም? ታውቂያለሽ እድሜ ዘመኔን እኮ እሱን በመጠበቅ ጊዜን የጨረስኩ ሰው። እሱማ ልክ ነሽ። ያው በዘዴ ማድረጉ አይከፋም ብዬ ነው እንጂ ለእሱ አታስቢ። እኔ ራሴ ምን እንደማደርግ አውቃለሁ። ቆይ ታዲያውን ምን ልታደርጊ ያሰብሽ? ሚስቱ ላይ አሜን ተፈጥራለሁ። ከዛ በኋላ እሱ ላይ ምን ማድረግ እንዳለብኝ ምን ያውቃለሁ። እኔ ምልሽ ቆይ ግን እሱ ሳይሽ ምንም የሚሰማው ይመስልሻል? ያው ይደነግጣል።
ሌላ ምን ሊሆን ይችላል? በቃ ጓደኛዬ ጠንቀቅ በይ። ቤቲ በቃ እሺ ጓደኛዬ፣ ሳሎን እየጠራሁ ነው። እሺ መልሼ እደውልልሻለሁ። ቻው ቤቲ። አቤት አቤት። ወይች ልጅ በቃ ሳካችሁ በጣም ትገርማለች። ምን አለ እኛንም እንደሷ ጥበብ ባደረ። በቃ እናት አሉ ማናል ተወራሽ ትፈልጋለች። አንቺ ነው ወራሽ ተካች። በቃ እሺ እሺ። ቻው በቃ ቻው። እሺ ቤት ነው። እሺ አልሸኘሁሽም ግን ይኸውልሽ ቤቲ ላውራሽ የፈለኩት ብዙ አይደለም፣ ግን ያው ለመታወቅ ያክል ነው። እሺ ማይ ሁሉንም ነገር ነግራኛለች። ያው በማይ በኩል ስለመጣሽ ዋስም አልፈልግም ይመስለኛል። የምትፈልጊው ስራ መስራት ነው። አዎ መስራት ብቻ ነው የምፈልገው። እዚህ ሀገር ነው ተወልደሽ ያደግሽው? አይ አይደለም፣ ክፍለ ሀገር ነው። ቤተሰቦችሽስ? እናትና አባቴ ሞተዋል። አንድ እህት ነው ያለችኝ። እሷንም ይሄን ስራ እየሰራሁ ነው ማስተዳድራት። ያሳዝናል። ችግር የለውም ግን ያው አሁን እንደ ቤተሰብ ነን። ሙያሽን ግን ማየት እፈልጋለሁ። ለእሱ አታስቢ፣ ሁሉንም ነገር እችላለሁ። እንደዛ ከሆነ በቃ አንዳንድ ነገር ላሳይሽ። እሺ እሺ። እንኳን ደስ አለህ ኬኒ። ኦ ሀኒ ጋር ደርሰሽ እየመጣሽ ነው ማለት ነው? አዎ ሁሉንም ነገር ነግራኛለሽ። በጣም ደስ ብሎኛል። ብታይ እኔ ራሱ ስሰማ በቃ የሚይዘው የምጨብጠው ነው ያጣሁት። ታውቂያለሽ ደግሞ ምን ያህል ልጅ እንደምወድ። አዎ አውቃለሁ። በጣም ደስ ብሎኛል። እንኳን አብሮ ደስ አለ። በዚህ ሰዓት ከየት እየመጣ ነው? ያው እንደምታውቂው ሀኒ ሰው የላትም። ብቻዋን እንዳትሆን ብዬ እኮ አስፈቅጄ እየወጣሁ ነው። ወይ አሁንማ እኔ ልጅ አገኘሁላት። አትይኝም? የምራውን አድርሼላት እየመጣሁ ነው። ውይ ገላገልሽኝ። እንዴት ሀሳቡ ሆኖብኝ ነበር መሰለሽ። ለማንኛውም ሄድላት፣ እኔ ሳረፍድብኛል። እሺ ማሂ አመሰግናለሁ። አትጥፊ ደግሞ። እሺ አልተፋም። እሺ መልካም ጊዜ። ማንጎራጎር ትችያለሽ ማለት ነው? ይቅርታ አላየሁሽም ነበር። አረ አትደንግጪ፣ ችግር የለውም። ፈታ በይ። እሺ ምን ላምጣልሽ? መልመድ አለመልመድሽን ቼክ ለማድረግ ነው የመጣሁት። ቤቱ እንደሆነ ሁሉ ነገር ሙሉ ነው። ምንም አያስፈልገውም እኮ። ቤቴን በጣም ነው የምወደው። ለዛ ሳስተካክለው ነው የምውለው። ያስታውቃል። በጣም ቆንጆ ቤት ነው ያለሽ። አሁን ነፍሰ ጡር ሆንኩኝና የሚያግዘኝ ሰው ፈልጌ ነበር። እንደ አጋጣሚ አንቺን አገኘሁ። በጣም ደስ ይላል። እንኳን ደስ ያለሽ። አመሰግናለሁ። በድጋሚ እንኳን ደስ ያለሽ። እና ስንት ጊዜ ሆነሽ? ኧረ ገና ትናንትና ነው የሰማሁት። በጣም ደስ ይላል። እንኳን ደስ ያለሽ። አመሰግናለሁ። ብታይ ባለቤቴ ስነግረው እንዴት ጮቤ እንደረገጠ። አዎ ልጅ የሚወድ ከሆነማ በጣም ደስ የሚለው። ጠዋት ራሱ ያየሁበት ኢነርጂ በጣም ነው የሚለየው አይደል? ታዲያ ልጅ የምትወዱ ከሆነ እስካሁን ለምን ቆያችሁ? እሱ የኔ ችግር ነበር፣ አሁን ግን ተፈቷል። እና ታዲያ ምን ላምጣልሽ? ምን ልስራልሽ? አይ ምንም በቃ ምሳ ሰዓት ሲደርስ የሆነ ነገር ታዘጋጃለሽ። ሀኒ መጣ መሰለኝ። ሀኒ ሰርፕራይዝ። የኔ ጌታ እንዴት መጣ? ውዷ ባለቤቴ ብቻዋን ነው የመጣው ያስፈልግ። ውዷ ባለቤትህ ነው ውዱ ልጅ? ደስ ጭራሽ ውሸት ነው ጭራሽ። እሱስ ቢሆን ውዷ ባለቤቴ ምሳሌ እንዴ? ከዚህ በፊት ውዷ ባለቤቴ ብለህ መታ አታውቅማ። ኦኬ ስለዚህ ሂድ ነው። ኦኬ ደህና ዋይ። ሳደኩ ከኔ ባይበጥል ግን ሰማኝማ። ማይ እኮ ሰው ይዛልኝ መጣች። አሁን መንገድ ላይ አግኝቻት እኮ ነገረችኝ። ደስ ይላል። እርጉዝ ነኝ ብዬ ስነግራት ራሱ እንዴት ደስ እንዳላት። አው ያው ማይን ታውቂያት የለ የዋህ ሰሎች የሰው ደስታ ያስደስታታል። እና ልጅቷ የት ነው ያለችው? ውስጥ ናት።
ኦኬ በቃ ዛሬ ረፍት ሰሉን ከአንቺ ጋር ነው። እውነት በቃ ይሄ ዛሬ ቤት ነው የሚሆነው። አንቺ ሂጂና የፈለግሽውን ቤት አስተካክል። እቺን ልቀበልሽ። ሰላም እንዴት ነሽ? ሰላም